ዛር ግን ምንኛ እናቱ ብትመርቀው ነው እንደዚህ የታደለች ሴት ያደለው ፈጣሪ ወይ ትንሱ። እኔ በዚህ ደረጃ አልጠብቃትም ነበር። የምር በጣም የተለየች ሴት እንደሆነች እየገባኝ ነው አሁን ላይ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የአላዛር እና የትንሱ ቤተሰቦች፣ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። ታው ግን ቪዲዮ ስሰራ ላይክ አድርጉልኝ። እኔም እናንተ ላይክ ስታደርጉኝ ቪዲዮ ሰራለሁ፣ አበረታታለሁኝና እና ውድ ቤተሰብ ማለት ነው። እኔ እንኳን አላዛርን አይደለም ትንሱ እኔንም አማለለችኝ እኮ የኔ እናት። ከአንደበቷ ማር አይደል እንደሚቀዳው አላዛርን ስታቆለማምጠው ክብር ብር ስታደርገው በፈጣሪ። ያው እንግዲህ ሰሞኑን ቀለበት አድርገው ነበር እና አላዛር ከቀለበቱ በኋላ ትናንትና ነው የመጡትና ትናንትና ስትናገራቸው የነበረው አላዛር ለሷ ምን እንደሆነ፣ በምን ሰዓት ወደ ህይወቷ እንደመጣ፣ አሁን ላይ ያለችበት ህይወት ምን ያክል ደስተኛ እንደሆነች እየገለጸች ነውና ከምንም በላይ አንደበቷ የሚማርከኝና የሚጣፍጠኝ አላዛርን ስታቆለማምጠው፣ ስታከብረው፣ ለሱ ያላትን ፍቅር ስትገልጽለት እኔ ፈዝዤ ነበር ሳያት የነበረውና ገርማኝ በቃ ሁኔታዋ ሁሉ። ትንሱ የኔ ቆንጆ በዚሁ ቀጥይ፣ ይልመድብሽ እንደዚሁ ማለት ነው። በእርግጥ አንዴ የተሰጣችሁ ጸባይ መቼም ሊለቅ አይችልም ማለት ነው። ትንሱ ከፈጣሪ የተሰጣት ጸባይ አለ። በዛ ላይ ደግሞ ሰውን አክባሪ ነች፣ በጣም ሰው አክባሪ ነች እያለ ነበርና አላዛር ሰው እንደምታከብር ያየነው እኮ ያኔ ካጎቷ ፊት እንዴት ስትሆን እንደነበረ ማለት ልክ እንደ 5 ዓመት ህፃን ልጅ ምናምን ነው እንደዛ ሽቁጥቁጥ ስትል የነበረው ባለፈውና እጅግ የተለየች ሴት ነች ተንሱ ማለት። ፍቅራችሁ የሰመረ ይሁንላችሁ አቡ። በጣም ነው